መዝሙረ ዳዊት ስትጸልዩ በቅንነት ጸልዩ። ሁለተኛ ደግሞ አባቶቻችን ይህንን መዝሙር 6ን ለዓይናቸውን በታመሙ ጊዜ ይጸልዩታል። ሰዎች አደጋ ይደርስብናል ብላችሁ የምታስቡ ከሆነ አሁን መንገድ ሲሄዱ ሰዎች እንዳይተናኮሏቸው ድብደባ ምናምን አይነት ነገር እንዳይደርስባቸው ይህንን መዝሙር ይጸልዩት ነበረ። ለዚህ ሌላኛው ይህ መዝሙር የሚያገለግለው በተለይ ደግሞ የሆነ መተት ተደረገብን ብላችሁ ለምታምኑ ሰዎች በተለይ ሰላም ተወዳጆች በእያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ደግሞ ዲያቆን ዘስዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ ኦርቶዶክሳዊ የሆኑ ትምህርቶችን እንዲሁም ደግሞ የአባቶቻችንን ጥበብ እያወጣን እንማማራለን። ለዛሬ የምንመለከተው ደግሞ መዝሙር 6ና መዝሙር 7ን ይሆናል ማለት ነው። እንደነገርኳችሁ ከዚህ በፊት ሌሎችን መዝሙሮች አይተናል። ለዛሬ ደግሞ የምንመለከታቸው መዝሙር 6ና መዝሙር 7ን አባቶቻችን እነዚህን መዝሙሮች ለምን ይጠቀሙማቸው ነበረ፣ እኛ በዚህ ዘመን ያለን ወጣቶች ሰዎች ደግሞ ምን ላይ ብንጠቀማቸው እግዚአብሔር አምላክ ጸሎታችን ይሰማናል የሚለውን እንመለከታለን። አባቶቻችን ያው መዝሙረ ዳዊትን ለስጋዊም ለመንፈሳዊም ነገር ለብዙ ነገር ተጠቅመውበት ህይወታቸውን ኑሮበት አልፈዋል። እኛ ደግሞ በተለያየ ጊዜ እኔም ራሴ በተለያየ ጊዜ እነዚህን መዝሙሮች እየተጠቀምኩ ለብዙ ነገር እየተጠቀምኩባቸዋለሁ። ዛሬ ደግሞ እኛ የምንመለከተው መዝሙር 6ንና መዝሙር 7ን ይሆናል ማለት ነው። ብዙ ጊዜ የምትጠየቁኝ ሌሎች ጥያቄዎች አሉ፣ እነሱን አብረን የምናይ ይሆናል። በመጀመሪያ ግን የዩቲዩብ ቻናላችን 11000 ሰብስክራይብ ገብቷል። እግዚአብሔር የተመሰገነ ይሁን። እናንተንም እግዚአብሔር ያክብርልኝ። ከዚህም በላይ እንበዛለን። ዩቲዩብ እንዳለኝ ከሆነ ግን ከ70% የሚሆነው በላይ የዩቲዩብ ቻናልህን ሰብስክራይብ ሳያደርግ ነው የሚከታተለው ብሎኛል። ስለዚህ ሰብስክራይብ በማድረግ ቤተሰብ ሆኖ ይህ የዩቲዩብ ቻናላችን ብዙ ነገሮችን እያወጣን የምንማማርበት የዩቲዩብ ቻናላችን ነው። ራሳችን የምንቀይርበት የዩቲዩብ ቻናል ይሆናል ብዬ አስባለሁ። እንዲሁም ደግሞ ወጣቱ አሁን በኔ ጄነሬሽን ያለ ሰው ከኔ ጄነሬሽንም በላይ ያለ ሰው ከእግዚአብሔር ጋር ያለውን ግንኙነት በደንብ ማጠንከር አለበት ብዬ ስለማስብ አብዝቼ ስለ ጸሎት አስተምራለሁ። አባቶቻችንም ደግሞ ስለ መዝሙረ ዳዊት የተናገሩትን የተጠቀሙበትን እያወጣን እንማማራለን። ሌሎችንም ጥበቦች አብረን የምንመለከት ይሆናል ማለት ነው። መደገፊያችን፣ ኃይላችን፣ ሞገሳችን እግዚአብሔር ነው። ከእርሱ ነው ሁሉንም ነገር የምናገኘው። ቅዱስ ዳዊት ምን ይላል? እግዚአብሔር ይሁ ክብረ ወሞገሰ እያስተጽየንሰው በረከቱ ለለያውሩ በየዋሃት ይላል። በቅንነት የሚሄዱ ሰዎች እግዚአብሔር ከበረከቱ አያሳጣቸውም ይላልና በረከታችን፣ ሞገሳችን፣ ኃይላችን እግዚአብሔር ስለሆነ እግዚአብሔርን በተቻለን መጠን ወደ እርሱ ቀርበን እግዚአብሔርን ለመጠየቅ እግዚአብሔርን በመምሰል ለማደግ ህይወት የሚወስደን ወደ እግዚአብሔር የሚያስጠጋን ነገር እንመለከታለን እና በተቻለን መጠን በብዙ ክርስቲያኖች በብዙ መንገድ ይፈተናሉ። ስጋዊ ነገር ፈተና ይገጥማቸዋል፣ መንፈሳዊ ፈተና ይገጥማቸዋል። ለመንፈሳዊም ለስጋዊም ፈተና ብዙ መፍትሄዎች አሉት። የመጀመሪያው ግን ንስሐ ገብተን ቅዱስ ስጋውን ክቡር ደሙን መውሰድ፣ ከዛ በተለይ ደግሞ በጸሎት መትጋት ነው። እነዚህን ነገሮች ማድረግ አለብን። ብዙ የምትደውሉልኝ የማስተናግዳቸው ብዙ ጥያቄዎች አሉ። ከዚህ ጋር በተያያዘ ቀጥታ ስልክ ላላነሳላችሁ እችላለሁ። ከደወላችሁልኝ የዋትስአፕ አድሬሴን አስቀምጥላችኋለሁ። ቴሌግራም ላይ እንዲሁም ዋትስአፕ ላይ መልእክቶችን አስቀምጡልኝ። እኔ በገባው ጊዜ እመልስላችኋለሁ ማለት ነው። በተቻለን መጠን እሱን አደርጋለሁ። ቀጥታ በተደውልልኝ ላላነሳ እችላለሁ ከትልቅ ይቅርታ ጋር፣ ሌሎች ስራዎችም አገልግሎቶችም ስለሚኖሩብኝ ማለት ነው። በተቻለን መጠን እሱን እናደርጋለን። እናም ስጋዊ ፈተናችንንም በዚህ በጸሎት ነው የምንፈተው። መዝሙረ ዳዊት ደግሞ በዚህ ዘመን በጣም ብዙ ነገሮችን እያደረገ ነው። እኔም ነግራችኋለሁ፣ ከህይወቴ ብዙ ነገሮችን ቀይረንበታል። ስለዚህ በተቻላችሁ መጠን መግቢያ እያንደረደርኩ የምናገርበት የራሴ ምክንያት ስላለኝ ነው። የሚነሱ ጥያቄዎች ስላሉ፣ ብዙዎቻችሁ የምትጠይቁኝ ጥያቄዎች ስላሉ እነሱንም በዛው ለመመለስ ብዬ ነው መግቢያውን ረዝም ብዬ ያደረኩ የምጀምረው። እና መዝሙረ ዳዊት የማትጸልዩ ከሆነ ከዛሬ ጀምሮ ቢሆን ትንሽ እያደረጋችሁ የዕለቱን መዝሙረ ዳዊት ጸሎት ከማድረግ ወደ ኋላ አትበሉ። ሁልጊዜም ቢሆን የዕለቱን መዝሙረ ዳዊት ጸልዩ። ከዛ በተጨማሪ ደግሞ አባቶቻችን እያንዳንዱን የመዝሙረ ዳዊት ክፍል ለምን ይጠቀሙበት እንደነበረ ሰፋ ያሉ ማብራሪያዎችን ይዘን ደግሞ በየዕለቱ እንግዲህ በሁለት ቀን አንድ ቀን አስባለሁ እግዚአብሔር ቢረዳንና ብንቆይ በሁለት ቀን አንድ ቀን ሁለት መዝሙረ ዳዊት በየዕለቱ በሁለት ቀን አንድ ቀን እናያለን ማለት ነው። ሰፋ አድርገን እሱን ለምን እንደምንጠቀመው እንመለከታለን ማለት ነው። ከዛ በተጨማሪ ግን የዕለቱን መዝሙረ ዳዊት ከመጸለይ ወደ ኋላ አትሉ። ደጋግሜ ተናግሬያለሁ። መዝሙረ ዳዊት ስለ ሌሎች ጸሎቶች እንዴት መጸለይ እንዳለባችሁ እኔን ከመጠየቃችሁ በፊት ከዚህ በፊት የሰራኋቸው ቪዲዮዎች አሉ። እነሱን ተመልሳችሁ ያቸው። ከዛ ውጭ ከሆነ ጥያቄዎችን አስቀምጡልኝ፣ ኮሜንትም ብታረጉልኝ መልስላችኋለሁ። ከዛ በተቻለ መጠን ካልሆነም ደግሞ
ፕራይቬሲ የሆኑ ጥያቄዎች ከሆኑ ደግሞ ቴሌግራም ላይ ዋትስአፕ ላይ ጻፉልኝ። ፌስቡክም ካስፈልጋለኝ እሱን አስቀምጥላችኋለሁ። በሱ መልእክቶችን አስቀምጡልኝ። ባየሁት ሰዓት እኔ ገብቼ የምመልስላችሁ ይሆናል ማለት ነው። ዛሬ የምንመለከተው ግን እንዳልኳችሁ መዝሙር 6 እና 7 ነው። የመጀመሪያው መዝሙር 6 ምን ይላል? እግዚኦ በመዓትከ ይትቅሰፈኒ የሚል ነው። አቤቱ በቁጣህ አትቅሰፈኝ፣ በመዓትም አትገስጸኝ፣ ድውይ ነኝና አቤቱ ማረኝ ብሎ የሚጀምር ነው መዝሙር 6። መዝሙር 7 ደግሞ አቤቱ አምላኬ በአንተ ታመንኩ፣ ከሚያሳድዱኝ ሁሉ አድነኝና አውጣኝ፣ ነፍሴን እንደ አንበሳ ነጥቀው እንዳያስሯት የሚያድንና የሚታደግ ሳይኖር አቤቱ አምላኬ እንዲህን ካደረግኩ አመፃን በእጄ ቢኖር ክፉ ላደረጉብኝ ክፉን መልሼላቸው ብሆን እያለ ይቀጥላል ማለት ነው። ጠላቴን በከንቱ ግን ገፍቼውም ብሆን ይላልና መዝሙረ ዳዊት ስትጸልዩ በቅንነት ጸልዩ። ነግሬያችኋለሁ ከዚህ በፊትም በጣም ራሳችሁን ከቂም በቀል አንጽታችሁ። አሁን ብዙ ጊዜ ጸሎት እናደርጋለን። ጸሎታችን ተሎ ምላሽ እንዲያገኝ የምትፈልጉ ከሆነ ራሳችሁን በንጽህና ማለት ከቂም በቀል ሰዎችን ከመጉዳት ከዝሙታዊ ነገሮች ራሳችሁን አርቃችሁ ጸሎቱን አድርጉት። በተቻላችሁ መጠን እግዚአብሔር ፈጥኖ ይመልስላችኋል። በተቻላችሁ መጠን ደግሞ በየዕለቱ የበረከት ምንጭ አስራት በኩራት ስለሆነ አስራት በኩራታችሁን አውጡ። የእግዚአብሔርን ብር አትብሉ። በትንቢተ ዕንባቆም ላይ ብለዋል። እግዚአብሔር ሰው ከእግዚአብሔር ይሰርቃልን ይላል አይደል? እናንተ ግን ከእግዚአብሔር ሰርቃችኋል። ምን ሰረቃችሁ እንዳለ ካላችሁ ይላል አስራትና በኩራቴን ሰርቃችኋል ይላል። አስራቴን በኩራቴን በቤት ያውጡ፣ እኔም በበረከት ባልጎበኛችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር ይላል። እና በተቻላችሁ መጠን አስራት በኩራት አውጡ። እሱ በረከት ነው። እኔም የገጠር አብያተ ክርስቲያናት የምታግዟቸው በተለይ ደግሞ የምታግዟቸው የገጠር ቤተ ክርስቲያኖች ስላሉ እነሱንም እናያለን። እንዳላስረዝምባችሁ አቤቱ በቁጣህ አትቅሰፈኝ መዝሙር 6 አባቶቻችን ጥቅሙን ለምን ይጠቀሙት ነበረ? ለአደጋ ጊዜ መከራ እንዳይደርስባቸው ከቤታቸው በወጡ ጊዜ መዝሙር 6ን 3 ጊዜ 7 ጊዜ እየጸለዩት ይወጡ ነበረ። አሁን ለምሳሌ የሆነ ጉዳይ ላይ ከዚህ በፊት የተጠየቁትም ጥያቄ ነበረ። የሆነ ነገር ላደርግ ብዬ ሄጄ ይላል በውጭ የሚኖሩ እህትና ወንድሞቻችን የሆነ ነገር ባይሆንስ እያልኩ አስባለሁ። መጀመሪያ ገና ሳልደርስ የሚገፉኝ ይመስለኛል፣ እንዳሰብኩትም ይሆናል ይላል። ሰው በልቡ ያሰበው ልክ እንደዛ ነው ይላል ቅዱስ ሶሎሞን። እና ይህን መዝሙር ጸልያችሁ መሄድ የሆነ ነገር አደጋ እንዳይደርስባችሁ የምታስቡት ነገር እግዚአብሔር በቸርነቱ እንዲያሳካላችሁ መዝሙር 6ን ጸልያችሁት 3 ጊዜ 7 ጊዜ ጸልያችሁት መሄድ። ሁልጊዜ እምላችኋለሁ መዝሙረ ዳዊት ስትጸልዩ ማይ ውሃ አድርጋችሁ ጸልያችሁ ተጠመቁት፣ ጠጡት። ሁልጊዜ የምነግረው ነገር ስለሆነ እሱን አድርጉ። ስለዚህ አንድ ሰው መዝሙር 6ን ሲጸልይ ማድረግ ያለበት ምንድነው? ወደ ሌላ ቦታ ላይ ለሆነ ጉዳይ ለማስፈጸም ቢሄድ ወይንም ደግሞ ትልቅ ቦታ ለመሄድ ሲያስብ የሆነ ነገር እንዳይደርስበት አደጋ ይደርስብኛል ብሎ የሚያስፈራው ጉዳይም ካለ ይህን መዝሙር ጸልዮ ይሄድ። ጠላቶችም ካሉበት ይህን መዝሙር ጸልዮ ይሄድ። እግዚአብሔር አምላክ ከዛ ነገር ይታደገዋል ማለት ነው። ሁለተኛ ደግሞ አባቶቻችን ይህንን መዝሙር 6ን ለዓይናቸውን በታመሙ ጊዜ ይጸልዩታል። እንደምታዩት እኔ መነጽር ተጠቃሚ ነኝና ብዙ ጊዜ ስክሪን ላይ ስለማሳልፍ አይኔ በጣም የሚያብጥበት ጊዜ ነበር። እዚህ ጋር በጣም ያብጥልና ይሄን መዝሙር ጸሎት አድርጌ በማይ እታጠበዋለሁ። ሁልጊዜ ጧት እታጠበዋለሁ ማለት መጠመቅ ማለት ነው። ፊቴ ላይ እንደዚህ አፈስበታለሁ። እሱን ሳደርገው በቃ ይሻለኛል። በጣም የሚያቃጥለው ምን የሚለው ይቆማል ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይህን መዝሙር አይናችሁን በታመማችሁ ጊዜ የአይን ህመም ካላችሁ ይህን መዝሙር ለአይን ህመማችሁ ተጠቀሙት። 7 ጊዜ ደግማችሁ ጸልያችሁ በማይ አድርጋችሁ ፊታችሁን ተጠመቁት። አይን ካለባችሁ የአይን ህመም ችግር ካለባችሁ ከዛ ይታደጋችኋል ማለት ነው። ሰዎች አደጋ ይደርስብናል ብላችሁ የምታስቡ ከሆነ አሁን ለምሳሌ የሆነ ጸብ ምናምን ካላችሁ ከዚህ በፊት እንደዚህ አይነት ታሪኮች ካላችሁ አባቶቻችን በመንገድ ሲሄዱ ሰዎች እንዳይተናኮሏቸው ድብደባ ምናምን አይነት ነገር እንዳይደርስባቸው ይህንን መዝሙር ይጸልዩት ነበረ። ለዚህ አደጋ ይሆናችኋል ማለት ነው። ስለዚህ ይህንን መዝሙር ለዚህ ነገር መጠቀም ትችላላችሁ። እንዳልኳችሁ በአደጋ ጊዜ መከራ ይደርስብናል ብላችሁ በምትደርሱበት ሰዓት ለአይን ህመማችሁ ይህንን መዝሙር ትጸልዩታላችሁ። መንገድ ስትወጡ የሆነ ጉዳይ ለማስፈጸም ስትወጡ እግዚአብሔር አምላክ ያንን መልካም እንዲያደርግላችሁ ይህንን መዝሙር ጸልያችሁ መውጣት እና ነገሩ እንዲሳካ ማድረግ ትችላላችሁ ማለት ነው። ሌላኛው መዝሙር 7 ነው። መዝሙር 7 አቤቱ አምላኬ በአንተ ታመንኩ ከሚያሳድዱኝም ሁሉ አድነኝ የሚለው ወይም ደግሞ አድነኝና አውጣኝ የሚል መዝሙር አለ። እሱን ለምንድን ነው አባቶቻችን ሲጠቀሙት የነበሩት የሚለው እንመልከት። ብዙ ጊዜ አይታችሁ ከሆነ በባልና በሚስት መካከል አንዳንድ ነገሮች ጸቦች ሊነሱ ይችላሉና እንዲሁ ዝም ብሎ ሚስት ወይም ደግሞ ባል ሚስቱን ሊጠላ ይችላል ከመሬት ተነስቶ በዚህ ይሄ ነው በማይባል ምክንያት ማለት ነው።
ሚስትም ባሏን እንደዛ ልትጠላ ትችላለች። ይሄ ከሰዎች አይደለም ከጠላት ነው። ፍቅርን የማይወድ ሰይጣን ነው እንጂ እግዚአብሔር አይደለም። እግዚአብሔር አንድ ያደረገውን ማን ይለየዋል ይላል ቅዱስ ጳውሎስም። አንድ ከሆኑ በኋላ እግዚአብሔር አምላክ አንድ ካደረጋቸው በኋላ በመሃል ገብቶ ጠላት ፍቅራቸውን ያቀዘቅዛል እና በዚህ ጊዜ ባሌ ተወኝ ሚስቴ ትታኛለች ለምትሉ ሰዎች ደግሞ ይህን መዝሙር ጸልያችሁ ተጠመቁት። መዝሙር 7 እንድትዋደዱ በመካከላችሁ ፍቅር እንዲነግስ እግዚአብሔር ያደርጋል በቸርነቱ ማለት ነው። ስለዚህ በባልና በሚስት መካከል ለሚፈጠር ማንኛውም ጸብ ወይም ደግሞ ችግር በጮኝነትም መሃል ሆናችሁ ለመጋባት እያሰባችሁ ነገር ግን ጸብ የሚፈጠርና ጸቡ ደግሞ ወደ መለያየት እንዳያደርሳችሁ ይህን መዝሙር ጸልያችሁ ሁለታችሁ መጠመቅ ነው ማለት ነው። ስለዚህ በጮኝነት ጊዜም በባልና በሚስት መካከል በተለይ ደግሞ ባል ሚስቱን ሊጠላ ይችላል። በተለይ ደግሞ በአንዳንድ ጉዳዮች ላይ ምኝታም ላይ ሊሆን ይችላል። ፊቱን አዙሮ ሊተኛ ይችላል። እሷም ፊቷን አዝራ ልትተኛ ትችላለች። ያው በመተሳሰብ የሚፈጸም ጉዳዮች አሉ እና እናንተ የምታውቁት ማለት ነው። ባለትዳሮቹ በመካከላቸው ፍቅር እንዲኖር በቤታቸው ውስጥ ሞገስ እንዲኖር ፍቅር እንዲኖር ሰላም እንዲኖር ስለሚያደርግ ባልና ሚስት ይህንን ነገር ጸልያችሁ ጸሎት አድርጋችሁ 7 ጊዜ ጸልያችሁ በማይ አድርጋችሁ ተጠመቁት፣ ጠጡት። ሌላኛው ይህ መዝሙር የሚያገለግለው በተለይ ደግሞ የሆነ መተት ተደረገብን ብላችሁ ለምታምኑ ሰዎች በተለይ በጣም ብዙ ጥያቄዎች የሚደረግ እንደዚህ መተት ተመተተብን አጋንንት ላደረበት ምንድነው አስማት ለተዋለበት ሰው አባቶቻችን ይህንን ጸልየው ያጠምቁት ነበር። እግዚአብሔርም ከዛ ነገር ሰውየውን ይገላግለው ነበር። አጋንንት ላደረበት አስማቲ መተት በተለይ ደግሞ በዘመናችን በጣም ብዙ እንደዚህ የተፈጠረበት ጊዜ ላይ ደርሰናልና አንደኛው በአንደኛው ላይ ስለሚቀና ሰይጣን የሰዎችን ለራሱ መሳሪያ ሊያደርጋቸው ይችላል። እነሱ ባያስቡትም ቅናት ማለት ነው። ቅናት ያው ከሰይጣን ዘንድ ነው እንጂ ከሰዎች አይደለም። ሰዎች ሲፈጠሩ በእግዚአብሔር አርአያና አምሳል ነው የተፈጠሩት፣ መልካሞች ነው። እግዚአብሔር ይላል ሰውን ከፈጠረ በኋላ ምንድነው ፍጥረቶቹን ሁሉ ተመለከተ ይላል፣ መልካም እንደሆነም ተመለከተ ነው የሚለውና ሁሉም ፍጥረት በእግዚአብሔር ዘንድ መልካም ነው። ነገር ግን ክፋትን የሚዘራ የሐሰት አባት ሰይጣን ስለሆነ በሰዎች መካከል አድሮ አንደኛው ለአንደኛው ጠላት እንዲሆን ያደርጋልና አስማት ለተዋለብን ብላችሁ ለምታስቡ መተት አለብን ብላችሁ ለምታስቡ ሰዎች እንዲሁም ደግሞ በአጋንንት ስርዓት ውስጥ ለተያዙ ሰዎች ይህንን መዝሙር 7ን ጸልያችሁ ብታጠምቋቸው እግዚአብሔር አምላክ ካለባቸው ችግር ይፈታላቸዋል፣ ሰላምና ጤና ይሆናሉ። አባቶቻችን ይህንን ነገር መዝሙር 7ን ለዚህ ጉዳይ ይጠቀሙበት ነበር ማለት ነው። ስለዚህ መዝሙር 7ና መዝሙር 6ና 7 ለነዚህ አገልግሎቶች መጠቀም ትችላላችሁ ማለት ነው። ሌሎችን ደግሞ በሚቀጥለው ቪዲዮአችን እንመለከታለን። እግዚአብሔር አምላክ ከጅማሬ እስከ ፍጻሜ አብሮን ስለቆየ ስሙ የተመሰገነ ይሁን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህን ቪዲዮ ኢትዮጵያ ከሆናችሁ በቪፒኤን ተመልከቱት፣ ለሌሎች ሼር አድርጉላቸው። በብዙ ድካም ውስጥ ለሚገኙ እህትና ወንድሞቻችን መዝሙረ ዳዊት የዕለቱን ሁልጊዜም ጸልዩ። ከዕለቱ በተጨማሪ ደግሞ እንደዚህ አይነት ስፔሲፊክ የሆኑ ጉዳዮች ሲገጥሟችሁ፣ አሳሳቢ ጉዳዮች ሲገጥሟችሁ ጸልያችሁ ይህንን ነገር መጠቀም ትችላላችሁ ማለት ነው። ፒዲኤፍ እያዘጋጀሁላችሁ ነው። በቴሌግራም ቻናሌ ላይ ማስቀምጥላችሁ ይሆናል ስንጨርስ ማለት ነው። በየጊዜውም ምናልባት ጥቅማቸውን እዛ ላይ ፖስት ማላደርግበት የራሴ ምክንያት ስላለኝ ነው። እንግዲህ እግዚአብሔር እስከ ፍጻሜው አብሮን ይሁን። ሙሉውንም ደግሞ መዝሙረ ዳዊት ቃል በገባሁት መሰረት እንፈጽመዋለን ብዬ አስባለሁ። እግዚአብሔር ከኛ ጋር ይሁን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።